ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ሰንብታችሁልኛል? እኔ ያለሁኝ ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በሌላ ቪዲዮ መጥተናል። ምንድነው ካላችሁኝ እንግዲህ የዛሬ 2 ቀን 3 ቀን በፊት እንግዲህ ታዋቂው ዩቲዩበር አይሾ ስፒድ ሀገራችን ገብቶ ነበር እና በጣም ብዙ መነጋገሪያ የሆኑ ነጥቦች ተከስተዋል። በሰራበት ስትሪም ላይ ብዙ እሱም የኢትዮጵያ ሀገራችንን ብዙ ያየው ነገር አለ። በዛውም ልክ ደግሞ እኛን እሱ ባያቅም እኛን ያስተዛዘበን ነገር አለ። ይሄ ነገር በጣም ተገቢ አይደለም። ምክንያቱም እሱ ሀገራችንን አድንቆ ወዶ ባህሉን፣ ምግቡን፣ የሃይማኖታዊ ስርዓቱን አይቶ ነው የተመለሰው። ያው ባይዘዌ የለም አሁን ተመልሷል። ወደ ሌላ ሀገር ስትሪም ለማድረግ ጨርሶ ከኢትዮጵያ ወጥቷል ማለት ነው። እና እንግዲህ የመጀመሪያ ቪዲዮ ሲያደርግ ጀምሮ ያው ሁላችንም መቼም የእንግሊዘኛ እጥረት አለብን። እንዴት ሲያወራን እንዴት ስንመልስለት እንደነበረ ሁላችንም አይተናል። ስትሪሙን ከመጀመሪያው ሲጀምር፣ በሁለተኛ በጣም ያስተዛዘበን በጣም ሀበሻዎችን ራሱ ያሳዘነው ስለ እውነቱ እንግዲህ እንዳያችሁት ልብስ ቲሸርት ሊገዛ ነበር የኢትዮጵያ ኃይለ ሥላሴ የሚል እና እንደ ስካርፕም ነገር ነጠላ ነገር ሊገዛ ሽሮ ሜዳ መሰለኝ ካልተሳሳትኩ እዛ አካባቢ ነበር እና ያልተገባ ዋጋ ነው የጨመሩበት። የ2000 ብሩን ወደ 5000 ብር፣ የ4000 ብሩን ወደ 6000 ብር አድርገው ነው ሴቶቹ ሲሸጡለት የነበረው። ይሄ ነገር በጣም የሚያሳዝን ነገር ነው። በእርግጥ እሱ አያውቀውም ገዛ፣ ግን አብረውት የነበሩ የሚያስተረጉሙ ኢትዮጵያውያን ነበሩ። ይህን ዋጋ ያውቃሉ። እንዴት ዝም ማለታቸው ራሱ ተገቢ አይደለም። በደንብ እንዲቀንሱ ምንም ቢሆን ያው ሀገራችንን ለማየት ነው የመጣው። ስለዚህ ያልተገባ ነገር ማድረግ የለብንም እና በጣም ብዙ የኢትዮጵያን ሕዝብ እያነጋገረ ነው። ስለ እውነቱ እንግዲህ እያያችሁት ከሆነ 2 ሴቶች ናቸው ይሄን ነገር ያደረጉት። በጣም ያልተገባ የዋጋ ጭማሪ። እሱም ያው ምንም አልመሰለውም። በእርግጥ ስለማያውቅ ገዝቶ ሄደ። ግን አብረውት የነበሩት ኢትዮጵያውያን አስተርጓሚዎቹ እነሱ እንዴት ዝም ይላሉ? ምንም ቢሆን ዋጋውን ያውቃሉ። ይሄን ነገር እነሱ መናገር ነበረባቸው የሚል ነው። ከዛ እንግዲህ በጣም ብዙ ቦታ የአድዋ ድልን ሂዶ አይቷል። አድዋ ድል ላይ ሲሄድ እንግዲህ በጣም ብዙ ባህል አይቷል፣ ተደምሟልም እሱ። ስለ አድዋም በጣም ብዙ ነገር አስተምረውታል። እንግዲህ እዛ የነበሩት የኢትዮጵያውያኖች በጣም የተደመመበት እሱ ግን ምንድነው ካላችሁ 2018 ላይ ነን ያለነው። ያው የፈረንጆቹ 2026 ላይ ናቸው ያሉት። በጣም ገርሞታል እሱ። የሁሉም ዓለማት ካላንደር የሚቆጥር የመሰለው ልክ እነሱ ጋር እንዳለው በ2026 ነው እና በጣም ገርሞት ነበር። 2018 ላይ ነን፣ እዚህ የኢትዮጵያ ካላንደር 2018 ነው የሚቆጥረው ሲሉት በጣም ተደምሞ እንግዲህ እኔም በጣም ልጅ ነኛ ገና ወደ ትምህርት ቤት መመለስ አለብኝ እያለ ያው እያሾፈ ሲናገር ነበር። እንግዲህ የሀገራችን በጣም ታዋቂ ቡና አለን። ቡናውንም አቅምሰውታል። ቡናውንም ካቀመሱት በኋላ በጣም ኢነርጄቲክ ሆኖ ነበር፣ ጉልበት ነበረው። በቃ እንደ ጊፍትም ሰጥተውታል። ብቻ እዛው አድዋ ድል ላይ በጣም ብዙ በፈረስም አስኪደውታል። በጣም ስትሪም ሰርቷል እዛ ጋር። በጣም አሪፍ ቦታ ነው፣ ሊታይ የሚገባ ነበር። አሳይተውታል። በጣም የኢትዮጵያ ሕዝብ ግን ብዙም ያው እንደ ኬንያውም በብዛት ባይወጣም ያው ብዙ የኢትዮጵያን ባህል አሳይተውታል። የኢትዮጵያ ሕዝብ ወጥተው አይተውታል። እንግዲህ ትንሽ ቻሌንጅም ሲያደርጉት ነበር። መርካቶ አካባቢ ወደ ላይ ጭነው የሚዞሩት ስፖንጅ ነገር ጭነው እሱንም ቻሌንጅ አድርገውታል። በጣም ብቻ ልጁ እብድ ነገር ነው ማለት ይቀላል። ምክንያቱም በቃ ጉልበት አለው፣ መጮህ ነው፣ መዝለል ነው የሚያውቀው። በጣም የሚገርም ልጅ ነው እንግዲህ አይሾ ስፒድ። ሌላው እንግዲህ በጣም ወደ ካቴድራል ሄዶ ነበር። ካቴድራል ሲል ትንሽ ሰውን ያነጋገረው ፊቱ ላይ የማይሆን አክት ሲያሳይ ነበር። ቤተክርስቲያን ውስጥ ሲገባ ካቴድራል ላይ የማይሆን ነገር በአፉ በምላሱ ምናምን ያወራል። ከባድ ነው እሱ። ያው የሚገራርም ነገር አድርጓል።
ያንንም ትንሽ አስተምረውታል። ስለ ቤተክርስቲያኑም ስላለው ሁኔታ ሁሉንም ነገር አሳይተውታል ወጥቷል። ከዛ እንደወጣ ያው እሱን የሚመስል አምሳያውን ስፒድ አግኝተዋል። የኢትዮጵያ ስፒድ ሁላችሁም እንደምታውቁት መቼም ትንሽ እሱ ያስቸገረው እንግሊዘኛ ነው። እንግሊዘኛ ምንም አያወራም። ያው ከዛንኛው ጋር እንደውም አንዳንዴ ሲቀላለዱ ነበር ከዚምባብዌው ስፒድ ጋር። ያው የኛው ትንሽ እንግሊዘኛ ይቀረዋል። ብቻ ስትሪም ሲያደርግ የነበረው አብሮት ነው። ይሄ አሪፍ ነው ለሱ። እንግዲህ ከተገናኙበት ሰዓት ጀምሮ እስኪለያዩ ድረስ አንድ ላይ ነበሩ። ስፒድም ሩጫ ውድድር አስሞከራቸው። ያው የኛው ተበልጧል፣ ያኛው አሸንፎታል። ከዛ እንግዲህ ብዙ ስትሪመር ወደ መስቀል አደባባይ ሂደው ብዙ ተዝናንተዋል። እንዳያችሁት ስቴጅ ላይ ምናምን እንቅስቃሴ ነበር። ብቻ በጣም ተደስቻለሁ እያለ ነው። የሀገራችንን ቁርጥ ሞክሯል፣ የተለያዩ ምግቦች ሞክሯል። እሱም እንግዲህ አድንቋል ይሄን ነገር። ያው ወደ መሸትሸት ሲልም ወደ ማርከስ ወስደውታል። ትልቁ ሬስቶራንት ንግድ ባንክ ላይ የሚገኘው እዛም ወስደውት እንግዲህ ከአፍሪካ ሁለተኛ የወጣችው የኛ የኢትዮጵያን ሞዴል ጋር ከሷም ጋር ነበር እራት የበሉት እና በጣም ወዶታል ሀገሪቱን። ከላይ ወጥቶ ራሱ ሀገሪቱን ሙሉ በድሮን ሲያሳይ ነበር ምን ያክል ኢትዮጵያ በማታ እንደምታምር እያለ በጣም ወዶታል። እዚህ ሀገር የነበረውን ስትሪም ያው አንድ ቀን ብቻ ነው የቆየው። ይሄ 2 ቀን ምናምን ቢቆይ ይበልጥ አሪፍ ነበር፣ ግን ወደ ሌላ ሀገር ነው አሁን ሄደው። እንግዲህ የታየለት ከሌሎች አገራቶች ራሱ በዚህ በስትሪም የታየለት ጠቅላላ ፖስት ያደረገው ወደ 10 ሚሊዮን ቪው አይቶታል ዩቲዩብ ላይ። እንግዲህ ቤተሰቦች ይህ በጣም ብዙ ነው። 10 ሚሊዮን ቪው ምን ያክል በደንብ እየታየ ስትሪም ሲያደርግ ራሱ ወደ 260 ሺህ ወደ 270 ሺህ ፋኖቹ ነበር ሲያዩት የነበረው። ብቻ ያው ብዙ ነገር አይቶበታል። እዚህ መስቀል አደባባይ እንደሚጠበቀው ግን ሰው አልመጣም። ይሞላል ተብሎ ነበር፣ ያው ያን ያክል አልሞላም። ግን ያው በጣም አሪፍ ጊዜ ቆይቷል። ችግኝም ተክሏል ኢትዮጵያ ላይ። እንድታሳድጉልኝ በደንብ ይህን ችግኝ ከዚህ በኋላ ስመጣ አይሾ ስፒድ የሚልም ችግኙንም ማየት እፈልጋለሁ የሚል አስተያየት ሰጥቶ እንግዲህ ስትሪሙን ጨርሶ ወደ ሌላ ሀገር አሁን ስትሪም ጨርሶ ሄዷል። እንግዲህ ውድ የዩቲዩብ ተከታታዮች ባጭሩ ይችን ይመስላል እንግዲህ የሰሞኑ የአይሾ ስፒድ ስትሪም ያደረገው። በሌላ ቪዲዮ እንገናኛለን። እናንተ ብቻ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ አዳዲስ ነገር ይመጣላችኋል። ላይክ አድርጉ። ላላየው ሰው ደግሞ ሼር በማድረግ ፋሚሊ ሁኑ። ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ሰላሙ